አደይ ከብዙ ፈተናና ስቃይ በኋላ ወደ ከተማ ይዘዋት ሄደዋል። ገጠር አሸናፊን ደበደቡት። አለልኝና ጫንዬ ብርሃን ማነው የደበደበህም ስትለውም እንኳን ለናቴ ተረፍኩላት አለልኝና ጫንዬ ደበደቡኝ አለ አሸናፊ። ብርሃንም አይዞ ወንድሜም ስትል እሱን አበረታችው። አደይ ወደዛ ቤት ተመልሼ አልገባም፣ እኔ ፍቅር አለችበትም አልመለስም ስትል ለዴቭና ለሊዲያ ስትናገር ወደዛ ቤት መሄድ አለብሽ እታለም መታለች ሲሏት እኔ እሷን ብዬ ነው እንጂ ወደዛ ቤት መሄድ አልፈልግም አለች። እታለም በመንጣቷና እሷን በማየቷ በጣም ደስ ብሏታል። ስንት አደራ ላንቺ አስረክቤሽ እንዴት እንደዚህ ታደርግኛለሽ ልጄ አለች እታለም የባርኮቴ ናት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተርፍርፍ ይበል። ሰራተኛዋ አደይ ክፍል 64 ተለቀቀ። በዛሬው ክፍል ላይ አደይ ከገጠር ከብዙ ፈተናና ስቃይ አግቷት አባቷ አስሯት ላትፈልገው ሰው ሊድራትና ለዛ ሰው ሊሰጣት ሲልም እነሱ የተከተሏትም አድነዋት ወደ ከተማ ይዘዋት መጥተዋል። ዴቭና ደመቀ ሊዲያና ዴቭ ለሷ ብሎ አጠገቧ ታግቶ ኮርምት እያለው የሚወዳትና የሚያፈቅራት ላይ በመጨረሻም ወደ ከተማ ይዟት መጥቷል። ዴቭ ንጉስና ደመቀን አመስግኗቸዋል። በእናንተ እገዛ ነው አደይ እዚህ ቦታ የደረሰችው አመሰግናቸዋለሁ ሲልም ለደመቀና ለንጉሱ አቀርቧል። ወይዘሮ እታለም የባርኮቴ ናት። እንዴት እንደዚህ ታደርግኛለሽ ልጄ ለአንቺ ስንት አደራ ሰጥቼሻለሁም ስትል ለአደይ ነገረቻት። አደይ እትዬ እኔ አንቺን ብዬ ነው እንጂ እኔ ሲመረኝ ነው ከዚህ ቤት የወጣሁት እመለሳለሁ አላልኩም ነበረም ስትል ለእታለም ነገረቻት። ከፍቅር ጋር እንደተጣላችና ፍቅርም እንደምታሰቃያት ሁሉ ተናገረች። ፍቅር ቆማ ይቅርታ ጠይቃ አደይን እቅፍ አድርጋ ይቅርታ አድርጋላታለች። አንቺ ቁጭ በይ እኔ ምግብ ላዘጋጅም ብላ ፍቅር ያቺ ተንኮለኛዋ ስትናገር ልጄ በዚህ መልክ ስለተለወጥሽልኝ አመሰግናለሁም ብላ እታለም ፍቅርን አመስግናታለች። የባርኮቴ ሚስትም ቤዛ ኤላ ቤት ተቀምጣ በጣም እያሳሰባትና ያስጨነቃት የባርኮቴ አለመንጣት ነበር። ባርኮቴ ቀረ እያለችም ሌላም ስትነግረው በመጨረሻ ባርኮቴ መጥቶ እናቷን ሳያገኝ ወንድሟን እንዳገኘና እነኛ አላጣ አበዳሪዎቹንም አግኝቶ የተወሰነ ገንዘብ እንደሰጣቸውም ይነግራታል። እንዴት እንደዚህ ታደርጋለህም ብላ አኩርፈው ካጠገቡ ተነስታ ሄዳለች። ምን አድርጊያት ነው ያደረኩት ነገርስ ትክክል አይደለም ወይ ሲልም ነግሯታል። እንዲሁም ደግሞ ባርኮቴ ገንዘብ ስለሰጠ ብቻ ያ አንገብግቧት ክላስ ሄዳ በጣም ተናዳለች። ለወንድሟም ስልክ ደውላ ገንዘቡን እንዳታጠፋ ወደ እኔ ላክም፣ እኔ ሲቸግር ትራንስፈር አደርግልሃለሁ፣ ፓስፖርትን ብቻ አስተካከል ስትልም ለወንድሟ ስልክ ስታወራ ኤላ ሰምቷት የምታወሪው ምንድን ነው ብሎ ጠይቋታል። በባርኮት ላይ የምታደርጊው ነገር ትክክል ነው ወይ? እሱን የሚጎዳ ነገር ባታደርጊ መልካም ነው። እንዲሁም ደግሞ ለምለምንና አደይን ለምን አታይም? እነሱ ጠንካራ ናቸው። አንቺም እንደነሱ መስራት ትችያለሽ። ደግሞ ሴት ሊሆና ከሌላ ሰውና ከወንድ ገንዘብ ስትጠይቅ ይደብራል ብሎ አስጠንቅቆ ይነግራታል። ኤላ ይችሌ ተቸግራለች እኛም ማገዝ አለብን ብሎ ነበር ለባርኮትና ለለምለም የተናገረው። ለምለም ደግሞ እውነቱ ከእናቷ ሳትሰማና እናቷን ሳታገኛት እንዴት እንደዚህ ታደርጋለህ? በኋላ አንድ ችግር ውስጥ ብትገቡ እኔ አያገባኝም፣ የፈለጋችሁትን ነገር አድርጉ ስትልም ለምለም እነግራቸዋለሁ። ባርኮት ወደ ክላስ ገብቶ ለምንድን ነው እንደዚህ የሆንሽው ብሎ ይነግራታል። አይ
እኔ ገንዘቡን ለእኔ መጀመሪያ ሳትደውልልኝና ለእኔ ሳትነግረኝ ለምን ሰጠሃቸው በሚል ነው ቅር ያለኝም ብላ ለባርኮት ትነግረዋለች። እሱም ደግሞ በዛ አሁንም ከዚያ የሚበልጥ ገንዘብ እንደሚያደርግላትም ለቤዛ ሲነግራት አንተ ባትኖርልኝ ኖሮ ምን ይውጠኝ ነበረም ስትል ለባርኮቴ ነግረዋለች። ባርኮቴን ግን እየበላችው ነው። እሷ የምትወደውና የምታፈቅረው አይደለችም። ንጉሱም ደግሞ አሁንም ወደ እዚህ ከተማ ስለመጣን እውነት አልመሰለኝም፣ ከዛ ከገጠር መንጣታችን በጣም ደስ ብሎኛል ብሎ ለደመቀ ሲነግረው ደመቀ ሮማንን ጥለናት መንጣታችን በጣም ተናድጃለሁም፣ አሁንም ሄደን ደግሞ የእሷን ሕይወት ማትረፍ አለብን ብሎ ለንጉሱ ሲነግረው መልሰን ወደ ገጠር እኔ አልሄድም ሲልም ለደመቀ ነግሮታል። ደመቀ ብርሃንና አሸናፊ እነሱ ከዛ እንዲያስተካክሉልን እንናገራለን ብሎ ለንጉሱ ሲነግረው እንደዛ ከሆነ መልካም ነው፣ አሁንም ወደ አረብ ሀገር መሄድ ሀሳብክን አልተውህም ወይ ብሎ ደመቀ ለንጉሱ ሲነግረው አዎ እኔ አረብ ሀገር ሄጄ አደይን ብር ስልክላት ያን ጊዜ ሀሳቧን ትቀይራለችም ብሎታል። አደይ ፈጽሞ ያንተ ሚስት ልትሆንም ልትወድህም አትችልም። እሷ እንደዚህ ጥቅም የምትፈልግ እና የምትታለል ሰው እንዳትመስል። የዛ ሀሳቡ ካላት አንዱን ሀብታም አግብታ ተደላድላ ትኖር አልነበረም ወይ? አንተ ለምንድን ነው እንደዚህ የምትሆነው? ሲልም አስጠንቅቆ ነግሮታል። እኔ ከእሷ ሌላ ሰው ህይወት ምንም መጀመር አልፈልግም፣ እኔ እሷን እወዳታለሁ፣ ያለ እሷ መኖር አልፈልግም በማለት ለደመቀ ይነግሯል። ዴቭም በጣም ተደስቶ ወደዛ ቤት ስለመጣችለት ከእታለምም ጋር ቁጭ ብሎ ነበር። የፍቅር መቀየር በጣም ገርሞት ቡናም አፈልታ ሁሉ እሷ ስታስተናግዳቸው በጣም ገርሟቸዋል። እውነት አንቺ ነሽ ወይ የተቀየርሽው እያለችም ህሊዱም ስትናገር ልጄንማ በዚህ መልክ እንዳታሸማቀቁብኝ ጥሩ ልጅ ናት፣ በቃ ይቅርታ አድርጋላታለች ስትል እታለም ነግራቸዋለች። ባርኮቴም ወደዛ ቤት ገብቶ ስለ አደይ ለቤዛም ሲነግራት የእሷን ስም ለምን ታነሱብኛላችሁ ብላ ተቆናድፋ ነበር። ባርኮቴ አደይ በመምጣቷ በጣም ተደስቶ እንደተሰባሰቡ እሷም ስታየው እቅፍ አድርገው ከተሳሳሙ በኋላ አደይ አንቺን ፍለጋ ወደ ገጠር ባለመምጣቴ ይቅርታ እንድታደርግልኝ ሲልም ባርኮት ለአደይ ነግሯታል። አንተ እዛ ባትመጣም ብዙ ሰው መጥቶልኛል፣ በሀሳብህ ከጎኔ ነህ ስትል ለሱ ነግሯለች። እዚህ ሆነ ያስተካከልከው ነገር ቀላል ነው ወይ? ፍቅርን በዚህ መልክ እንድትለወጥ አድርገሃታልም ብላ ለባርኮቴ ትነግሯለች። ምግብ እየሰራችም እንዳለ ወደ ኪችን ገብታ ነበረ። ፍቅር እጥዳ ነበር እና በእውነት እኔ ልሰራ ስል ቀድመሽኝ እሰራሽ፣ እንዴት ባንዴ እንደዚህ ሀሳብሽን ልትቀይሪና ልትለወጪ እቻልሽ? አመሰግናለሁም ብላ ተነግራታለች። አደይ ተንኮለኛዋን ፍቅር እታለምም ወደዛ ስትገባ እውነት እንዴት ነው ብላ በጣም ተገርማ በጠዋት ይኸውና እኔ ምግብ ላዘጋጅ ስል እሷ ጨርሳ እደረስኩባትም ስትል አደይ ለእታለም ነግራታለች። እታለምም በጣም ደስ ብሏት በቃ አንቺ ቀጣዩን ምሳ ትሰሪያለሽም ብላት አደይን ትነግራታለች። ፍቅር ሰርታለች ስላለች ጥላት ትወጣለች። በዚህ መልክ ስለተቀየርሽ አመሰግናለሁ ብላ ፍቅርን እቅፍት አድርግና ትስማታለች። ወደ ለምለም ጋር ልሂድ ብላ ለእታለም ፍቃድ ስትጠይቃትም እታለም ደግሞ ስራሽን ከጨረሽ በኋላ መሄድ ትችያለሽ ብላ ለአደይ ነግራታለች። ለምለም እዛ እየተጨነቀች ነው። እንዴት እስካሁን ሰዓት ድረስ አልመጡም እያለ እየተንቆራጠጠች የባርኮቴ ሚስት አሁንስ አደይ አደይ የምትሉትን ስም ይህንን ስም የማልሰማበት ቦታ የት ልሂድ ብላ ተነስታ ተናዳ ትሄዳለች። ኤላም በጣም ስለተናደደ በኤላም በኩል ከፍቷትም አደይ ወደ ቤተሰቦቿም እንደሄደች እሱ አውቋል። በር ቆርቁራ ወደዛ ቤት ስትገባ ለምለም በደስታ አደይን ታቅፋታለች። ሌሎቹን ሰላም ሳትላቸው ከለምለም ጋር ቁጭ እንዳለይ እኔ እንዳስቀየምኩሽ አውቃለሁ፣ በእኔ ምክንያት ነው፣ ይቅርታ እንድታደርግልኝ
ከእንግዲህ በኋላ ያለፈው አለፈ። ማሰብ የነገር ነው። የምትፈልጊውን ነገር እኔን መጠየቅ ትቻለሽ፣ ምንጊዜም ከጎንሽ ነኝ ብሎ ኤላ ለአደይ ይነግራታል። እሷ የራሴ ጥፋት ነው አንተ የምትወቀስበት መንገድ አንዳችም ነገር የለም ስትል ለኤላ መልሳለታለች። ኤላም አመስግኗታል። የባርኮቴ ሚስት ደግሞ ለምለም ኪችን እንደሆነች ሀሳብሽን ቀይረሽ የኤላን ሀብት ሰብስበሽ የግልሽ ማድረግ የምታደርጊበትን ሲስተም ልንገርሽም ስትል ነግራታለች። እሱ እንደሆነ ሌላ ካገኘ አንቺን ይረሳሻል። የእሱ ሰራተኛ ሆነሽ እድሜ ልክሽን ከምታኪ ሀብቱን ተጠቅመሽ ከሱ ጋር ለምን አትወጭም? ይህንን ሲስተም ልንገር ስላታል። አንቺስ የማንሽ እንደዚህ እኔን የምታስተምሪው? ይልቁንስ ለእኔ የምትናገረውን ምክር እታዩና በባርኮቴ ላይ የምትፈጽሙን ነገር እሱን የሚጎዳ ነገር እያደረግሽ ከሆነ እውነት እኔና አንቺ አንላቀቅም ብላ ታስጠነቅቃታለች። እሷ ግን ባርኮቴ እየጎዳቸው ነው። ዴቭና ባርኮት ኪችን ሆነው ባርኮቴ ቤዛ እንዳገኛትና ስለ ቤዛ ሲያነሳ ቤዛ ጋር ተጣላችሁ ወይ ብላ አደይ ሀሳብ ስታነሳ እታለም የት ታውቂያታለሽ? እሷን ታውቂያታለሽ ወይም ስትል ለአደይ ነግራታለች። ባርኮቴ እዚህ ጋር በጣም ፈርቷል። ፍቅረኛው ናት፣ ግን እታለም ስለማታውቅ የቤት ሰራተኛ እንደሆነች ነው ከፍቅር ጋር ተስማማው። አደይ ውሃ ታመጭልኝ ወይ ብሎ ወደ ኪችን እሷ እንድትገባ ያደርጋል። እሱም ይከተላትና እታለም ይህንን ነገር አታውቅም ብሎ ለሷ ይነግራታል። እኔ ምንም የማውቀው ጉዳይ ስለሌለ ነው ስትል ለሱ ተመልስለታለች። የቤት ሰራተኛ እንደሆነች ነው እማዬ የምታውቀው፣ አንቺም ይህንን ነገር እንድታውቂ ነው። ውሃ ፈልጌ አይደለም ወደ ኪችን እንድትመጪ እያደረግኩት ብሎ ለእሷ እውነቱን ይነግራታል። አመሰግንሻለሁ ብሎ እሷን እቅፍ እንዳደረጋት ዴቭ ድንገት ድረስ ይላል ማለት ነው። ሁለቱም እዚህ ጋር አደይን እንግዲህ ሁለቱም አይተዋታል። አደይ እንደተኛችም ዴቭ ወደዛ ክላስ ገብቶ ኪችንም መጀመሪያ ሲያጣት እሷ እንቅልፍ ወስዷት ነበርና አጠገቧ ቁጭ ብሎ ዳበስ እያደረጋት አደይ የኔ አደይ እያለ እሷ ድንግጥ ትላለች። እንዴት እዚ ክላስ ልትመጣ ቻለህም ስትለው አደይ ቀራለሽ ወይ? ምን ሆነሽ ነው? ኪችን ሳጣሽ ነው ክላስሽ እየመጣሁት ማታ ደክሞሽ እንቅልፍ ጥሎሽ እንደሆነ ብዬ ነው የመጣሁት እያለ ከሷ ጋር ሲያወራ እታለም የባርኮቴ እናት ዘዋለች ክላስ። ምን እያደረክ ነው አንተ ደግሞ እዚህ ክላስ ብላ ስትለውም ምግብ እንድታዘጋጅልኝ ፈልጌ ነውም ብሎ ለታለም ሲነግራት እታለም ስጋ ስትደርስበት ዴቭ በጣም ደነገጠ። እሷም አዎ ስትል መልሳለች። እሺ ተነሽና ምግቡን አቅርቤልን ብላ ለሷ ትነግራታለች። ይቅርታ እህትዬ ለምለም ጋር ልሄድ ስትላት እሺ ልጄ ደስ ይለኛል፣ ስራሽን ከጨረሽ በኋላ ሄደሽ ትጠይቂያታለሽም ብላ ለአደይ ትነግራታለች። በል አንተም ከክላሷ ውጣ ብላ ለዴቭ እታለም ትነግረዋለች። እሱም እንደተባባል ነው አደይ ብሎ ኮስተር ብሎ ለታለም ሲመለስላትም አደይና ዴቭም ተነጋግረው እሱም በጣም ደንግጦ እንደተነጋገር ነው አደይ ብሏት ከዛ ክላስ ይወጣል። እሷም ወደ ኤላ ጋር ትሄዳለች። እታለም ወደ እናቷ ጋር መሄድ ፈልጋ እናትሽን እዚህ መጥተው አርፈው እንዲሄዱ ማድረግ አለብሽም ስትልም እውነት ልትፈቅጅልኝ ነው ታለም ብላ እነግራታለች። አዎ በጣም የሚያጓጉ እናት ናቸው፣ እኛም እስከምናያቸው ጓጉተናል ብላ ያቺ ተንኮለኛዋ ፍቅርም ተመልሳለች። ወደ ባርኮቴ ክላስ ትገባና ታለም ወደ እናቷ ጋር መሄድ እንዳለባትና አሁንም በድጋሜ አደራ የፍቅርንና የአደይን ነገር ላንተ ነው የሚሰጠው ባርኮት ብላ ታለም ስትነግረው አንቺ ስትኖሪ ነው አመላቸው የተስተካከለው እንጂ ፍቅር በጣም ከባድ ሰው ናት ብሎ ለእናቱ ይመልሳል። ሁለቱም ትነግራቸውና እሷ ወደ እናቷ ጋር መሄድ እንዳለባት እየተመላለስኩ ጠይቃችኋለሁም ብላ ተሰናብታ ትሄዳል። ስትመለስ ደግሞ ንጉሱ ወደዛ ቤት መሄድ አለብኝ፣ አደይን ማየት አለብኝ ብሎ ለደመቀ ሲነግረውም ነበር። እርቦኛልም ተፍ እንበል ብሎ ደመቀ ለንጉሱ እየነግሯል። ለምን አደይ ናፍቃኛለች እዛ እንሄድም ብሎ ሲለው እንግዳውስ እንደዛም ጥሩ ሀሳብ ነው እንሄድ ሲል እሺ ቆይ ጠብቀኝ ታጠብ ብሎ እየነግሯል። ምንድነው እንደዚህ የምታካብደው ብሎም ለሱ እየነግሯል። እና አደይ ፊት ተዝረክርኬ ሊሄድልህ ነው ወይም ሲል
አደይ ከኤላ ቤት ስትመለስ ደመቀና ንጉሱም ወደ እሷ ቤት ሲሄዱ መንገድ ላይ ተገናኝተዋል። ንጉሱ እኔ እሷ ፊት ተዝረክርኬ እንድታይኝ አልፈልግም ብሎ ለደመቀ ሲነግረው ለምን አንድነቱ ሰርጀሪ አትሰራም ለምን ታካብዳለህ ሲልም ለንጉሱ መልሶለታል። የሚያወራሽ ነገር አለ ሁለታችሁ አውሩ ብሎ ደመቀ ከሁለቱ መካከል ይሄዳል ማለት ነው። እሷም እንደዛ ደርሳችሁልኝ ገጠር ድረስ መታችሁ ህይወቴን ስላተረፋችሁልኝ አመሰግናለሁ ብላ እሱንም አመስግኗለኝ። እሱ ግን ስለ ፍቅሩ ሊነግራት ነበረ። ዛሬ ምስጋና አብስተሻን ለመልካም ይሁን አደይ ብሎ ንጉሱም ብሏታል። ደመቀና ንጉሱ እንደተቀመጡ ዴቭም መጥቶ ነበርና ገጠር ድረስ አብራችሁ ተከትላችሁኝ ስለሄዳችሁ አመሰግናችኋለሁኝ ብዙ ነገር ነው ያቀለላችሁልኝ ብሎ ይናገራል። እኔ አደይን ወዳታለሁ አፈቅራታለሁ ለምንድነው እንደዚህ የምትለው ብሎ ለዴቭ ሲነግረው ዴቭ ደግሞ የመጨረሻ ደርሳችሁ ነገሮችን ስላቀለላችሁልኝ አመሰግናለሁ፣ አጠገቧ ግን ሁለታችሁንም አይናችሁ ላያችሁ አልፈልግም ብሎ ሲያስጠነቅቅ ያንተስ እየከፋ ነው ብሎ ደመቀ ለዴቭ ይመልስለታል። በመጨረሻ እነሱ ከሄዱ በኋላ ዴቭና አደይ ተቃቅፈው ጉዟቸውን ወደ ቤት አድርገዋል። አደይ ተኛችበት ክላስ ፍቅር ገብታ እየዛተች ነበር። ምን ልታደርግባት ይሆን? ያንን በቀጣይ ክፍል የምናየው ይሆናል። እናቷ ፊት ይቅርታ አድርጋላታለች። እናቷን ከሸኘች በኋላ ደግሞ ምን ልትፈጽምባት ነው በአደይ ላይ የሚለውን በቀጣይ ክፍል የምናየው ይሆናል። ቤተሰብ በያላችሁበት ሰላም ቆዩ። ባይ ባይ።